ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ረሳቶ የስፖርት ዘገባዎች እናልፋለን ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው በሲቢኤ ኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ትናንት በተከናወኑ ጨዋታዎች ወላይታ ዲቻ ከባህር ዳር ነጥብ ሲጋራ መቀለ ሰባ እንደርታ ኢትዮ ኤሌክትሪክን አሸንፏል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቀን 9 ሰዓት ላይ የተደረገው የወላይታ ዲቻና የባህር ዳር ከተማ ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው በምሽት 12 ሰዓት ላይ ኢትዮ ኤሌክትሪክን የገጠመው መቀለ ሰባ እንደርታ 2-1 ረቷል ለመቀለ ጊት ጋትኩት እንዲሁም ፍጹም አለሙ ግቦችን ያስቆጠሩ ሲሆን ሀብታም ሸዋለም የኢትዮ ኤሌክትሪክን ብቸኛ ኳስ ከመረብ አገናኝቷል መቀለ ሰባ እንደርታ ተከታታይ ድል ያስመዘገበው በዚህም ደረጃውን ወደ 17ኛ ከፍ አድርጓል ዛሬም የሊጉ ጨዋታዎች ቀጥለው ሲደረጉ 7 ሰዓት ላይ በአዲስ አበባ ስታዲየም ወልዋሎ አዲግራት ዩኒቨርሲቲ ከሸገር ከተማ ይጫወታል በ15ኛው ሳምንት ጨዋታ ነጥብ የተጋሩት ሁለቱ ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ሲሆን 10 ሰዓት ላይ ደግሞ ምድረገነት ሽረ ከአርባ ምንጭ የሚያደርገው ጨዋታ ይጠበቃል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየምም ሁለት ጨዋታዎች ሲከናወኑ 9 ሰዓት ላይ ኢትዮጵያ ንግድ ባንክ ከአዳማ ከተማ እንዲሁ የሚያደርገው ጨዋታ ይጠበቃል አዳማ ከተማ ከመሪው ሲዳማ ቡና ነጥብ ከተጋራበት ውጤት እንዲሁ ንግድ ባንክ ደግሞ ከሽንፈት ለመመለስ ነው ጨዋታቸውን የሚያደርጉት በእለቱ የመጨረሻ ጨዋታ 12 ሰዓት ላይ ሐዋሳ ከተማን ከነገሌ አርሲ ያገናኛል የአዲስ አበባ ከተማ አስተዳደር አህጉራዊ እንዲሁም ዓለም አቀፍ ሁነቶችን ለማስተናገድ የሚያስችል የአዲስ ፕላን ለማጥናት ተወያይቶ ማጽደቁን ገለጸ። የከተማ አስተዳደሩ ካቢኔ ከተማውን ዓለም አቀፍ ተወዳዳሪነት የሚያሳድግና ግዙፍ ዓለምና አህጉር አቀፍ ሁነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት ተወያይቶ ማጽደቁን ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የጸደቀው ጥናትም 3 ዋና ዋና የትኩረት አቅጣጫዎች ያሉ ሲሆን ለታላላቅ ስፖርት ኩነቶች የሚደረግ ዝግጅትን ጨምሮ ከተማዋ የኮፕ 32 ጉባኤን የማስተናገድ እድል እንዳገኘች ሁሉ የአፍሪካ ዋንጫንም በብቃት ለማስተናገድ እንድትችል ዝግጅት ላይ መሆኗ ተገልጿል። በተለይም በአደይ አበባ ስታዲየም ዙሪያ የሚከናወኑ የልማት ስራዎች የዚሁ እቅድ አካል ናቸው ነው የተባለው። ኢትዮጵያ የአፍሪካ ዋንጫን ካነሳች ዛሬ 64 ዓመታት ሞልቶታል። ኢትዮጵያ ራሷ ባዘጋጀችው ውድድር ግብፅን በተጨማሪ ሰዓት በማሸነፍ ብቸኛዋን ዋንጫ ያነሳችው ልክ በዛሬዋ ቀን ጥር 13 1954 ነበር። አዲስ የሸዋስ ኢትዮጵያ የመጀመሪያም የመጨረሻም የሆነውን የአፍሪካ ዋንጫ ያነሳችው ልክ በዛሬዋ ቀን ጥር 13 1954 ዓ.ም ነው። ኢትዮጵያ አንድ ለእናቱ የሆነውን የአህጉሩን ትልቁን ድል ካነሳች እነሆ ዛሬ 64ኛ ዓመቱን ይዟል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍን ከመሰረቱና ከመሩ ሀገራት መካከል አንዷ ኢትዮጵያ ናት። እስከ ዛሬዋ ቀን ድረስ አፍሪካውያን የሚኮሩበትና በጉጉት የሚጠብቁት የአህጉሩ ትልቁ ውድድር እንዲጀመር ፊርማቸውን ካኖሩና አንበሳውን ድርሻ ከተወጡ መካከልም ናት። የአፍሪካ ዋንጫ በጎርጎሳውያኑ 1957 በሶስቱ ሀገራት በኢትዮጵያ ሱዳንና ግብጽ ተሳታፊነት አንድ ብሎ ሲጀምር ኢትዮጵያ በፍጻሜው በግብጽ ተሸንፋ ዋንጫውን ሳታሳካ ቀርታለች። በያኔዋ የተባበሩት አረብ ሪፐብሊክ በዛሬዋ ግብጽ በተዘጋጀው ሁለተኛው የአፍሪካ ዋንጫም ቢሆን ሶስቱ ሀገራት ብቻ ነበር የተካፈሉት። ሶስተኛውና የተሳታፊ ሀገራት ቁጥር ወደ 4 ያደገበት መድረክ የ1962 የአፍሪካ ዋንጫ በኢትዮጵያ ምድር ነበር የተዘጋጀው። ይህ መድረክ ኢትዮጵያን ከአህጉሩ ዋንጫ ጋር ያስተዋወቀም ነበር። ሶስተኛው የአፍሪካ ዋንጫ በውድድሩ ታሪክ 9 ሀገራት የተሳተፉበት የማጣሪያ ጨዋታም የተከናወነበት ነው። በወቅቱ የኢትዮጵያ ብሔራዊ ቡድን አሰልጣኝ የአፍሪካ እግር ኳስ አባት የሚባሉት ክቡር ይድነቃቸው ተሰማ ነበሩ። በቀጥታ የግማሽ ፍጻሜ ጨዋታ ብቻ በነበረው መርሃ ግብር ኢትዮጵያ ቱኒዚያን 4-2 አሸንፋ ለፍጻሜ ደረሰች። በግማሽ ፍጻሜው ሉቺያኖ ቫሳሎ በጨዋታና በፍጹም ቅጣት ምት 2 ግቦችን ሲያስቆጥር መንግስቱ ወርቁና ግርማ ተክሌ ቀሪዎቹን ማሸነፊያ ግቦች ያስቆጠሩ ተጫዋቾች ነበሩ። በሌላኛው የግማሽ ፍጻሜ ጨዋታ ግብጽ ዩጋንዳን በማሸነፍ በታሪክ ለሁለተኛ ጊዜ ኢትዮጵያና ግብጽ በቀድሞው ቀዳማዊ ኃይለ ሥላሴ ያሁኑ የአዲስ አበባ ስታዲየም ለፍጻሜ ተገናኙ። ልክ በዛሬዋ ቀን ጥር 13 1954 ዓ.ም ዋሊያዎቹና ፈርዖኖቹ የፍጻሜ ጨዋታቸውን አደረጉ። ግብጽ በፍጻሜው ጨዋታ መሐመድ ባዳዊ አብዱል ፈታህ ባስቆጠራት የ35ኛ ደቂቃ ግብ ኢትዮጵያን 1-0 እየመራች ወደ መልበሻ ክፍል አመራች። ከረፍት መልስ 74ኛው ደቂቃ ላይ ተክሌ ኪዳኔ ያስቆጠራት ግብ ጨዋታውን አቻ አደረገ። ነገር ግን የአቻነት ጊዜው አጭር ነበር። 75ኛው ደቂቃ ላይ መሐመድ ባዳዊ ፈርዖኖቹን በድጋሚ መሪ አደረገ። በሀገራቸው የተዘጋጀው
የቻምፒዮን ውድድር ሻምፒዮን ለመሆን አልሞ ወደ ሜዳ የገባው የይድነቃቸው ተሰማው ቡድን ሁለተኛው ግብ ከተቆጠረ ከ9 ደቂቃዎች በኋላ በመንግስቱ ወርቁ አማካኝነት 2-2 ሆነ። ይህ ክስተት ለኢትዮጵያ አዲስ ተስፋን ይዞ የመጣ ነበር። ጨዋታው በመደበኛው ሰዓት አቻ በመጠናቀቁም ወደ ጭማሪ ሰዓት አመርቷል። በጭማሪው ሰዓት የሉቺያኖ ቫሳሎ ወንድም ኢታሎ ቫሳሎ እና መንግስቱ ወርቁ አከታትለው ያስገቧቸው ግቦች ግን በቀዳማዊ ኃይለሥላሴ ስታዲየም የታደመውን ደጋፊ ጮቤ ያስረገጠ ነበር። ኢትዮጵያም በደጋፊዎቿ ፊት ግብፅን 4-2 አሸነፈች። አልፋ የሆነውን የአህጉሩን ዋንጫም የምንጊዜም ተፎካካሪዋን ግብፅን በማሸነፍ በአዲስ አበባ ሰማይ ስር ከፍ አደረገች። መንግስቱ ወርቁ የውድድሩ ኮከብ ተጫዋች ሆኖ ሲመረጥ ሉቺያኖ ቫሳሎ በ3 ግብ ከግብፃዊው ባዳዊ አልፈታህ እኩል በ3 ግቦች ከፍተኛ ግብ አስቆጣሪ ሆኖ አጠናቀቀ። ከንጉሠ ነገሥት አጼ ኃይለሥላሴ እጅም የክብሩን ዋንጫ ተረከቡ። ይህ ጊዜ ኢትዮጵያ በእግር ኳሱ ተጋድሎ ያሳየችበትም ነበር። ያ ትውልድ የሰራው ታሪክ እነሆ ዛሬ 64 ዓመት ሞላው። ከ6 አስርት ዓመታት በላይ ያስቆጠረው ድልም ሌላ ድልን አስከትሎ ሳይመጣ የኢትዮጵያ እግር ኳስም በተጠበቀለት ልክ ሳይሆን እስከ ዛሬዋ ቀን ድረስ ዘልቋል። በአንጎላ በተካሄደው በአራተኛው የአፍሪካ ወጣቶች ጨዋታ በወርልድ ቴኳንዶ የተመዘገበው ውጤት በስፖርቱ ከተሰራበት በዓለም አቀፍ ደረጃ ውጤታማ መሆን እንደሚቻል ፍንጭ የሰጠ እንደነበር ተገልጿል። ለስፖርቱ ትኩረት ከመስጠት ባሻገርም በሀገር ውስጥ የሚደረጉ ውድድሮችን ማብዛት እንዲሁም የአሰልጣኞችን አቅም ማሳደግ በትኩረት ሊሰራበት እንደሚገባ ነው የተገለጸው። ከውጭ የአውሮፓ ሻምፒየንስ ሊግ የትናንት ምሽት ውጤቶችን እንመለከታለን። በሻምፒየንስ ሊጉ የሰባተኛ ዙር ጨዋታዎች ትናንት ምሽት መደረግ ሲጀምሩ አርሰናል ወደ ጣሊያን ተጉዞ ኢንተር ሚላንን ያሸነፈበት ውጤት ተመዝግቧል። ሀና ታሪኩ በዝርዝር ተመልክተዋለች። የአውሮፓ ሻምፒየንስ ሊግ የሰባተኛ ዙር ጨዋታዎች ትናንት ምሽት በተለያዩ የአውሮፓ ከተሞች መደረግ ጀምረዋል። በሻምፒየንስ ሊጉ የሳምንቱ የመጀመሪያ ቀን ተጠባቂ ጨዋታ አርሰናል ኢንተር ሚላንን 3-1 በማሸነፍ በመድረኩ ድንቅ ጉዞን እያደረጉ ካሉ ክለቦች መካከል በመሆን ወደ ጥሎ ማለፉ ተቀላቅሏል። ሁለቱ ክለቦች በሊጎቻቸው መሪ መሆናቸው ደግሞ ጨዋታው ከባድ እንደሚያደርገው ቢገመትም አርሰናል ግን ጠንካራ መሆኑን ያሳየበት ጨዋታ ሆኖም አልፏል። በጁሴፔ ሜዛ በተደረገው ጨዋታ የአርሰናልን 2 ግቦች ብራዚላዊ ገብርኤል ጀሱስ ሲያስቆጥር በጨዋታው ተቀይሮ የገባው ቪክቶር ዮኬሬሽ ሌላኛዋን ግብ አክሎ መድፈኞቹ ጨዋታውን ድል እንዲያደርጉም አስችሏል። የኢንተር ሚላንን ብቸኛ የማስተዛዘኛ ግብ ደግሞ ሱቺች ከመረብ ያሳረፈ ተጫዋች ነው። የዘንድሮ የአውሮፓ ሻምፒየንስ ሊግ ከተጀመረ ጀምሮ ያደረጋቸውን 7ቱንም ጨዋታዎች በማሸነፍ ብቸኛው ክለብ የሆነው የሰሜን ለንደኑ ክለብ አርሰናል በአዲሱ የሊግ ቅርጽ እየተካሄደ የሚገኘውን የውድድር መድረክ የደረጃ ሰንጠረዥን በ21 ነጥቦች እየመራም ወደ ጥሎ ማለፉ መቀላቀሉን አረጋግጧል። የፕሪሚየር ሊጉ መሪ አርሰናል በሻምፒየንስ ሊጉ ባደረጋቸው 7 ጨዋታዎች የተቆጠረባቸው 2 ግቦች መሆኑ ደግሞ ጠንካራ ቡድን ስለመሆናቸው በጉልህ እንዲታይ አስችሏል። ገብርኤል ጀሱስን ለወራት አተነው ነበር። አሁን በሱ ደስተኞች ነን። ግብ በማስቆጠሩ የሱንም ሆነ የቡድኑን በራስ መተማመን ይጨምራል። ከሱ በተጨማሪም ቪክቶር ዮኬሬሽ በጨዋታው ላይ ጥሩ ተንቀሳቅሷል። እኛም የምንፈልገው እሱን ነበር ሲል ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ ሀሳቡን ሰጥቷል። በሌላ ጨዋታ ከሜዳ ውጭ ተጉዞ የኖርዌውን ክለብ ቦዶ ግሊምትን የገጠመው ማንቸስተር ሲቲ 3-1 ሲሸነፍ በጨዋታው የቦዶ ግሊምት አጥቂ ካስፐር ሆጉ 2 ግቦችን ሲያስቆጥር የንስ ሃግ ሌላኛዋን ግብ ከመረብ ያሳረፈ ተጫዋች ነው። ሪያን ቼርኪ የእንግሊዙን ክለብ ብቸኛ ግብ አስቆጥሯል። በጨዋታውም የማንቸስተር ሲቲው አማካኝ ሮድሪ በ1 ደቂቃ ልዩነት በተመለከታቸው 2 ቢጫ ካርዶች በቀይ ካርድ ከሜዳ ሲሰናበት የኖርዌው ክለብ ቦዶ በዘንድሮ የአውሮፓ ሻምፒየንስ ሊግ ጨዋታን ሲያሸንፍ የትላንቱ ለመጀመሪያ ጊዜ ሲሆን ከዚህም ቀደም ባከናወናቸው 6 ጨዋታዎች በ3 ነጥብ ተጋርቶ በ3 ደግሞ ሽንፈት ገጥሞታል። በፕሪሚየር ሊጉ በማንቸስተር ዩናይትድ ሽንፈት የገጠመው ሲቲ ትላንትን በቀናቶች ልዩነት መሸነፉ ደግሞ ፔፕ ጋርዲዮላ በቡድናቸው ላይ ጥያቄዎች እንዲነሳበት እያደረገም ይገኛል። ጨዋታውን ተሸንፈናል። ከአዲሱ ዓመት በኋላ የተለያዩ ነገሮች ተከስተዋል። የምንገጥማቸው ቡድኖች ጥሩ ቡድን እንደሆኑን አውቃለሁ። እናም የዛሬ ተጋጣሚያችንም ቢሆን ጥሩ ቡድን ነው። ከጨዋታው በፊትም ቢሆን እንደ ቀላል አላየናቸውም። ወደዚህ ጨዋታ ይዘን የገባ ነው በጣም ጥሩ የሚባሉ ተጫዋቾችን አላካተትንም ነበር። ከነበረ ሁኔታ አንጻር ትንሽ ተዳክመናል። 10-11 ሆነን በደንብ ተጫውተናል። ለቀጣይ ጨዋታዎች ለውጥ እንደሚያስፈልገን አምናለሁ ሲል ፔፕ ጋርዲዮላ በሰጠው ሀሳብ ተናግሯል። ቦዶ የኖርዌይ ሊግ መጠናቀቁን ተከትሎ በአሁኑ ሰዓት የቅድመ ውድድር ዝግጅት ላይ ይገኛል። በሻምፒየንስ ሊጉ ሁለተኛ ጨዋታውን የተሸነፈው ማንቸስተር ሲቲ 13 ነጥቦችን ነው እስካሁን ማግኘት የቻለው። በሌላ የትላንት ምሽት የሻምፒየንስ ሊግ ጨዋታ ውጤቶች ኪሊያን ምባፔ 2 ግቦችን ባስቆጠረበት ጨዋታ ሪያል ማድሪድ ሞናኮን 6-1 ሲረታ የባለፈው የውድድር ዓመት አሸናፊው
ፒኤስጂ በስፖርቲንግ ሊዝበን 2-1፣ ቶትናም በክርስቲያን ሮሜሮ እና ዶሚኒክ ሶላንኬ ግቦች ቦሩሲያ ዶርትመንድን 2-0፣ ኦሎምፒያኮስ ባየር ሊቨርኩሰንን በተመሳሳይ 2-0 ሲያሸንፍ ቪያሪያል አያክስን 2-1፣ ናፖሊ ከዴንማርኩ ኮፕንሃገን ጋር ያደረገው ጨዋታ አንዳቻ ተጠናቋል። የአውሮፓ ሻምፒየንስ ሊግ የሰባተኛ ዙር ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ የእንግሊዞቹ ሊቨርፑልና ቼልሲ እንዲሁም የስፔኖቹ ባርሴሎናና አትሌቲኮ ማድሪድ 8 ውስጥ ገብቶ ለማጠናቀቅ ከተጋጣሚዎቻቸው ጋር የሚያደርጓቸው ጨዋታዎች ትኩረትን ስበዋል። እነዚህንና ሌሎች ስፖርታዊ ጉዳዮችን 7 ሰዓት ላይ በኢቲቪ መዝናኛ ቻናል አካተን የምንጠብቃችሁ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር ተመስገን አለባቸው ነበርኩ። በያላችሁበት ሰላም